ታማ የቆሻሻነት ነው የሚስማማቸው ወሰዱ ጓደኛህ ነው ወሰዱ ሚስትህን ወደዳት ግጭት ሲመጣባቸው አቀባጠሩት አንድ አምስት የጥባና ዘመድ ትሆንህ ትለዋለህ ግጭት ሲመጣባቸው ወይንስ አይደለም ብረዛ ከዚህ ውጭ ምን አለ ካለ በጣም ነው የምከለከለው እንዴት የሚስቴንጡት ይጠባል አውቀው ደስ ይላል ኢብራሂምስ አንድ ሊሆንላቸው ሲሉ ልዩነትን አጠፉ አቃጠሉ ማለት ብረዛ ነው ሌላ ምንም ልትለው አልችልም ኢብራሂም ቀጥለው ልዩነት እኔ ገድለዋለሁ አለ ወቅሳ ኢብራሂምስ ይኸው ይነበብልህ የሚስትህን ጡት ተመኝቶ 5 ጊዜ ወይ እንደዚህ ጥባ ብለህ ትፈቅድለታለህ አንድ ሰንበዲስ መጥቶ አይ በቃ ወዷታል ስለዚህ አንድ 5 ጊዜ ጡቷን ይጥባልና ከዛ በኋላ ያገባትም አይነካትም ቢል ፈቅድለታለህ ኢብራሂም የመረጡት ማለት ነው በኸሊፋ ኡስማን ጊዜ ማለት ነው ዳግመኛ ማረገም አይችልም ኬስ ደግሞ አንተ የጥያቄ ልታመጣው ግጭት ስለተገኘ ጥያቄ ነው ተፈቅድለታለህ ፈቅድም አንተ ብትወር የቁርአን ሊቃውንት በተጀመረ አልፈቅድለትም እና ደግሞ እሱ ደግሞ አይከጅልም በዛ ነገር የንባቡ ተስማሚ ከጀለከ በቃ ኤግዛምፕል ከጀለ ተስማሚ ማድረግ አይጠበቅባቸው ነበር ማለት ነው ቀጥታ ለምን የተናገረው ነገር ነበር መጽሐፍ የሚጠበቅባቸው አይ ቲንክ ሚስተማለው ስለዚህ ስላገኙ ሚስማማውን ብቻ መርጠው እነሱ ያን ጊዜ እንትን አደረጉት ማለት ነው ለምን ሰንበዲ መርጦ የልጅና ቢኖር ኖሮ እነሱ ተስማሚ ማድረግ አይጠበቅባቸው ተስማሚ ያገባት መኛለው ምናምን አይደል አንደኛው መጥቶ አይ ከምታገባት 5 ጊዜ እንደዚህ ጡቷን ይገርጥ ጥባላትና ከዛ በኋላ ጋብቻው አራም ይሆንበታል ቢል ተፈዳደ ሚስትን እናመሰግናለን ያ ስለዚህ ለምሳሌ ማለት ነው ብሮ ሙክታር ይብቃና አይላፍ ኦብሳ እኔ እገለዋለሁ ለአንድ ሚስቴን ጡቷን ይጠባል ቴንክ ዩ እቺ ነገር አንድ እናንብባት ይሄ ነገር ማለት ነው የትኛው መጽሐፍ ውስጥ ነው ያለው ባይዘው እናንብባት ነብይ ያዘዘውን እንዴ በቁርአን አስተዋወቅ ላይ ሙስሊሞች ባወሩ የተሻለ ነው አይሻ ያው አንድ መጽሐፍ ነውአቸው አይሻ እንዳስተራለፈችው ይላል ሳሊም በጣም አስቂ ነው አቡ ሁደይፋ ሳሊም የተባለው የአቡ ሁደይፋ ባሪያ lived with him and his family in their house ሳሊም የተባለው ባሪያ በአቡ ሁደይፋ ቤት ውስጥ ይኖር ወንጌል እንኳን ከ600 ዓመት በኋላ ልጅ መጣችና ሱሀይል የምትባለው ማለት ነው እንደዚህ አለችው ማንን ኤቭሪቲንግ ለእንትን ቅርብ በሆነበት ሰዓት ላይ መጥቶ ሳሊም ባሪያችን ማለት ጎርምሶ ስለምን ብረዛ ነው ወንዶች የሚደርሱበት ደረጃ ላይ ስለምን ብረዛ ነው ክርስትና ጋር ማለት ስለምን ግጭት ነው የምታወሩት ወንዶች የሚሰማቸው ስሜት አሁን እሱ ይሰማዋል ብላ ለሙሐመድ እየነገረችው ነው and he enters our house freely በቤታችን ውስጥ ይገባል I however perceive that something rankle in the heart of Abu Hudayfa ነገር ግን አቡ ሁደይፋ የሆነ ነገር እየተሰማው እንደሆነ ከ600 ዓመት በኋላ ነው የመጣው ትለውና ለሙሐመድ ከ600 ዓመት በኋላ መጥቶ አላህ አፖስትል ሴ መጽሐፉን ፕሪዘርቭ ማድረግ ካልቻለ ይሄን ታሪክ ከነገረችው በኋላ እንደዚህ አላት ሳክል him and you become unlawful for him ጡትሽን አጥቢው አንድ ቢላል ተርክለውና አንደኛ ቁርአኑ ምን ይላል የቀደሙት መጽሐፍቶች አልተበረዙም ተጠብቀዋል ይላል ከዛ በኋላ ምን ይላል ለመጀመሪያዎቹ ጡትሽን አጥቢው ከዛ በኋላ እሱ ላንቺ unlawful ይሆናል ወይም ደግሞ የተከለከለ ይሆናል ብሎ ይመልስላታል ጡትሽን አጥቢው ይላታል and the rankle which Abu Hudayfa feels in his heart will disappear አንዴ ከዛ በኋላ በአቡ ሁደይፋ ልጅ ሲሰማው የነበረው መጥፎ ነገር እንዲለቀው ጡትሽን አጥቢው ያንን ብሎ ይመልስላታል she returned and said ከዛ በኋላ ተመለሰችና እንደዛ so I said ጡቴን አጥብቻለሁ and what was there in the heart of Abu Hudayfa disappeared በአቡ ሁደይፋ ውስጥ የነበረው ስሜት አሁን በጣም አስቂኝ ብዙ ነገር ያደርጋላችሁ አንደኛው በመሐመድ ጊዜ ማለት ነው ቁርአንን ከነሱ ሰው የተባሉት አራቱ ሊቅ የሚባሉ እንግዲህ እነ ነብይ ነው የፈቀደው 10 ጊዜ ነበር በፊት የሚጠበው እንደው ጽፈው እንደው እንትን ብለው ማለት ነው ሲጀመር ሌላ ሰው የጻፈው ጽሁፈት ነው እንጂ ይሄ ሁሉ ዳርገው ታይ ሙስሊም አሳየው አረብኛውን ከፈለክ አድርግለት ታይ ሙስሊም አፈና 53 ምንድነው እሱ ያከለ አረብኛውን አድርግለት ምንድን ነበር የተካሄደው ማንንም ይሄንን ስለዚህ ሲመጣ ደግሞ ዑስማን እሺ እንደዚህ ማለት ይችላልልን ይሄ አጋንንታዊ ነው አይደል እንደዚህ አይነት ትእዛዝ ቁርአን በቁረሽ ዳይሌክት ስለሆነ እንደዚህ አይነት ትእዛዝ በቁርአን ውስጥ እንደዛ ጋር ጻፉ ብሎ
እኮ አጋንንታዊ የሆነ ትእዛዝ ማለት ያደርጋል። እዛ ጋር ይሄ በስህተት የለም ሌላ ሰው እንደዚሁ እንትን ብሎ ከጻፈው ነው እንጂ ማለት ነው። እስልምናው ማንኛውንም እንትን የሚል ከሆነ ግን እንደዚህ አይነት ትእዛዝ ጤናማ ነው ብለህ ታምናለህ ነበር ማለት ነው። እኔ እንደራሱ አንድ እንደመገደሉ ምክንያት ማንም ዞር ብሎ አያተም እንጂ ቁርአንን በርዘን እያወራለሁ ነው። መረጃውን አንተ በራስህ ቼክ ታደርጋለህ። አንድ ቦታ ሳይሆን እሱ ነው አሁን ሼክ ብዙ ቦታ ነው መረጃው ስንገልጽ ላይ ነው። አሁን ኮፒው ነው እንዳለ የሚያነቡት ኮፒው ነው። ኮፒውም ሳይሆን አክቹአሊ ከቁርአን ውስጥ አሁን ይሄንን እየጠየቃችሁ ነው። ይሄን የቁርአን ክፍል አማርኛው እንደ ዘይድ ፈትለት በሙሐመድ የተደረገ በመጣ በላችሁ ይሄንን የቁርአን ክፍል አሁን ከቁርአን ውስጥ ያነቡ እንጂ ኦሪጂናሉ እንደሌለ ተናግረዋል። ለምሳሌ ቅድም ምን አልከኝ? አረብ ሀገር ቢሆን ተወግረው ይገደላሉ አልከኝ አይደለ? ያገቡ ሴቶች ሁለት ወሲብ ቢያደርጉ ተወግረው ይገደላሉ አይደለ? ሰላም አለይኩም ወራህመቱላህ። እሱ ህጋውን ቁርአን ላይ የለም። ከዚህ ጡት ከማጥባት ጋር አብሮ ሁለቱ ምን ሆኗል? በግ መታ በልተዋለች። የዛለታ መሐመድ የሞተለታ ቁርአን ውስጥ የለም። ተወግሮ መግደል ጡት ማጥባትም ቁርአን ተፍሲር ከቁርአን ተፍሲር ጋር ስራ ላይ ተጻንደው በግ መጣችና ቁርአኑን በላች። እንግዲህ ምን ይላሉ እሳቸው? የነብዩ መሐመድ ህይወት ከተፈጸመ በኋላ ቁርአን በቃላቸው 2062 ላይ ምን ይላል? ሰዎች በአይሻ ሲሄድ አይሻ ተናገረች የተጻፈባቸው በቁርአን ውስጥ ከወረዱት ነገሮች መካከል ክፍሎች ሳክሪንግ ሜሬጅ አንሎፉል 10 ጊዜ ጡት ማጥባት ከዛ ጋብቻን የተደረገ ያደርጋል የሚለው አንቀጽ በቁርአን ውስጥ ወርዶ ነበር። ትእዛዝ በት ዘ ዌር አብሮጌትድ ባይ 5 ነገር ግን ከዛ በኋላ ከ10 ጊዜ ወደ 5 ጊዜ ተሽሮ ነበር። 5 ጊዜ ማጥባት ማለት ነው። መጀመሪያ 10 ጊዜ ነበር ምን እንዲያጠባቸው የወረደው። ከዛ በኋላ 5 ጊዜ ጡታቸውን ማጠባቸው በሱ ተሽሮ ወርዶ ነበር አለ። ከሳቸው ህልፈት በኋላ ደግሞ የፕሮፌት ዳይስ የነብዩ በሞተበት ሰዓት የመጀመሪያው ወይ አመን ዋቶዝ ሪሳይትድ ይዘጋሉና እነዚህ ቃላቶች በቁርአን ውስጥ እንቃቸው የሚገኘው ቁርአን እጅግ ተናገረች። የጠፋበት ምክንያት ደግሞ የበግ በልታው እንደሆነ ማሽን የሚታተመው ቦታ ላይ አይሻ ራሷን መሰረት አድርጎ የተቀዳው ቀደም ሲል ተጠቀሰው አይሻ ሲድ በተለያዩ የኢስላም ጠቅላይ ግዛቶች ይላል። The verse of stoning end of breastfeeding of an adult 10 times was revealed ሆነ በመከተሉ ከነዚህ የመጀመሪያው መግደልና ወጣቶችን ጡት ማጥባት 10 ጊዜ ማለት ነው በቁርአን ውስጥ ወርዶ ነበር የተቀዳው። And the paper was with my under my pillow ወረቀቱን በትራሴ ውስጥ ነበር። ትራሴ ስር ነው ያለው። አሁን በእንደ ሜሴንጀር ኦፍ አላህ ላይ ያላ መልእክተኛ መሐመድ ጊዜ ያለው we were preoccupied with his days በሞቱ ተጠምደን ነበረ and ስለዚህ አሁን የሚከተሉት ምንድነው የቆፒ ነው። እናመሰግናለን። እንትን በግ መጣችና በላች። ሙስሊሞች በምንም ሞራላቸው ስለመጣጣም መበረዝ ምናምን ማውራት የለባቸው። እናመሰግናለን። ስለዚህ ማለት ነው ያለባቸው። ስለዚህ ምንድነው እሱ ጸጥታ መምረጥ አለባቸው። ያመነዘሩ ሰዎች ዝምታ መምረጥ። አንዳንዴ ዝም ጋዳፍ ምንድነው አይገባም ይባላል። ተወግረው መግደል ዝምታ ጥሩ ነው ወገን። ጋብቻን አራም ለማድረግ ጡትን ስለማጥባት የሚያወራው የቁርአን ክፍል መጽሐፍቶቻችሁ ሲበረዙ ጠላት አይደለም የበረዘው የራሳችሁ ሰው ነው ሲበረዘው የነበረው ከቁርአን ውስጥ ያው ማሊፋው ማለት ነው። መሐመድ ግን በጊዜው ሲሰራበት እንዲሰራበት አህመድ እንኳን አመጣ። ለዚህ ነው በመሐመድ ጊዜ የነበረ ቁርአንና አሁን ያለው አንድ አይደለም የለም። በጣም ነው በቃ ከእስልምና ማጥባቱ የሚለውም የለም። ያመነዘሩ ባለትዳር እንትሮችም ይሄንን ታሪክ የሰራ የለም። ቁርአን ውስጥ ሁለቱም የለም ከእስልምና ውጪ። አይ አንድ ነው ካላችሁ ሃይማኖቱ አሁን አሳየ ሃይማኖቱን መጽሐፍ በጓናት እንደዳንዳ ከእስልምና ውጪ የለም። በዚህ ቁርአኑ ከበግ በላችሁ የምትለው ልዩነት መጣ። ልዩነቱን ላጥፋው ያቃጠለ ያመነዘሩ ሴቶች ተወግረው ባለትዳሮች እስልምና ይገደሉ የሚለው የቁርአን ክፍል አሁን አለ። ቁርአን መመሪያውን ልዩነትን ለማጥፋት ብሎ ያቃጠለ ሙስሊም ብቻ ነው። ይሄም ጤናማ አይደለም። አህመድ ቁርአንን እኛ ወረድን። እኛ ጋብቻን ሐራም ለማድረግ 15 ጊዜ አጥሞታላችሁ ከዛ 5 ጊዜ አጥሞ የሚለው ቁርአን ክፍል አሁን በበግ ተበልቷል አልተበላም። 82 ላይ አንድ የሚገርም ነገር አለ። ምን ይላል? ቁርአንን ሲያስተነትኑትም ካላህ ዘንድ በነበረ ነው በእርሱ ውስጥ ብዙን መለያየት ባገኝ ነበር ይላል። ስለዚህ ምን ይላል? ራሱን ቻሌንጅ ሲያደርግ ቁርአን ካላህ ባይሆን ኖሮ የተለያየ ነገር ይሆን ነበር። የተለያየ ቁርአን ይሆን ነበር። ቁርአን ራሱን ቻሌንጅ ያደርጋል። ነገር ግን በሚያስደንቅ 2007 ዓመተ ምህረት ላይ አንድ ዜናውን ከፍተን ልናሳያችሁ እንችላለን። ግብጽ በዚህ ፈትዋ ትንሽ
ረብሻ አጋጥሟቸው ነበር። ያ ፈትዋ ምንድነው የሐዲስ ዲፓርትመንት ኃላፊ የነበረ ሰውዬ ያወጣው ፈትዋ ፕሊስ ሚውት አድርግ እስኪ። ለምንድን ነው ሚውትህን የምታነሳው? አየህ የአላህን ሂክማ አየህ፣ የሙስሊሞችን ጥበብ አየህ። እና ያወጣው ፈትዋ ምንድነው መሰላችሁ? አንድ ሴት ሰራተኛ ትንሽ ግጭት አለ ቢሮ ውስጥ ከወንድ ሰራተኞች ጋር አብራ መቀመጥ ጸጉሯን ፈታ ቁርአን ውስጥ ብዙ ግጭት ሲፈተው ወንዶቹን ማጥራት አለባት ብሎ ፈትዋ ወጣ። ይህንን ህግ ዛሬ ድረስ ስለሚከተሉ ማለት ነው ያላህን ጊዜ ማጥባት ትዳርን ሐራም ያደርጋል የሚለውን ይቀበላሉ። ኢቭን እሱ ብቻ አይደለም ቢሮ ውስጥ ብቻ ሳይሆን ኢቭን አውቶቡስ ውስጥ ራሱ ጸጉሯን ፈታ መቀመጥ የምትፈልግ ከሆነ ወንዶችን ማጥባት ትችላለች። ቁርአንን አስተነትኑ ካላህ ሌላ ዘንድ አውቶቡስ ውስጥ መሄድ ትችላለች። በእውነት እኮ ነው የምላችሁ። ዜናው ከሰን እናሳያችኋለን። ብዙን መለያየት ባገኛችሁ ሰው እንዴት ስለኛ ትንሽ መለያየት ነው ሳቀበት ልታረግ የሚፈታው ብዙ አይደለም። ይሄላ ጠቢብ ነው የሚያሳይ ነው ይላል ተባለበት ግብጽ። ከዛ በኋላ ሰውየው አይ በቃ ፈትዋውን ትንሽ መለያየት ችግር ነው መልሳለሁኝ እኔ ሐዲስ እየተከተልኩኝ የእስልምናን እየተከተልኩ ነው እንጂ ከራስ ያመጣሁት ነገር አይደለም። ሰው ደግሞ በደንብ ሆነ መልሷል። መለያየቱ ሲመጣ ብዙ ልዩነት እንዳይፈጠር ብዙ ቦታ የተነገረ ስለሆነ ማለት ነው። እና እንደዚህ አይነት በዚህ ሐዲስ ምክንያት ነው ሐዲስ ምክንያት ማለት ቁርአኑን አደረገው ልዩነቱን ለማጥፋት መመልከት ትችላላችሁ። ፈረንጆች አቆጣጠር 2007 ዓመተ ምህረት ነው። ከዛችሁ ማየት ትችላላችሁ። ከዛ በኋላ ብሬስፊዲንግ ፈትዋው በመውጣቱ ምክንያት ነው የተሰራው። ብሬስፊዲንግ ፈትዋ ኮዝስ ረብሻ አስነሳ ግብጽ ውስጥ ተብሎ ቢቢሲ ላይ የወጣ ዜና ነው። ይሄው ዋን ሱኒ ኢስላምስ ሞስት ፕሬስቲጂየስ